ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ የቤት እቃ እናያለን። ወደ ውጭ ወጥተን ደረጃውን እኔ ወርደዋለሁ። እናንተ ቪዲዮውን ሰብስክራይብ በማድረግ ጀምሩት። እባካችሁ ሰብስክራይብ አድርጉ። አሁን ወደታች ወርደን የቤት እቃ ዋጋውን ስንት ገባ የሚለውን እናያለን። አብራችሁን ቆዩ። ይመቻችሁ። ሌስ ጎ። እንግዲህ እንደምታውቁት ቤታችን 10ኛ ፎቅ ላይ ነው። ደረጃውን እኔ ወርደዋለሁ። እንዳትጨነቁ። እናንተ ቪዲዮውን ሰብስክራይብ አድርጉልኝ። ይህን ቻናል ሰብስክራይብ አድርጉልኝ። 10ኛ ፎቅ ላይ ያለው እታች ነው የምንወርደው። እታች ወርጄ ያሳያችኋለሁ። እንግዲህ የቤት እቃ እንጠይቃለን። ሌትስ ጎ ፋሚሊ። ወርደናል። እንግዲህ ከላይ ወርደናል። አሁን ወደ ሱቅ ሄዳለሁኝ። እዛው ሱቅ እንገናኝ። እንግዲህ ፋሚሊ ስንዞር ራሳችንን መሪ አግኝተነዋል። መሪ አካባቢ ያሉትን እቃ ቤቶች ቼክ እናደርጋለን። ያው እንግዲህ እዛ አካባቢ ፊታቸው በጣም ኮስታራ ነው። ቢሆንም ግን እንጠይቃለን። እንዳትገጭኝ። ኧረ እንግዲህ አባቴ ይላል እዚህ ቤት እዛ አካባቢ እቃ ተገኘ። እቃ ቤት ተገኘ። እሺ ብረት ድስት ይላል። ብረት ድስት ነው የምጠይቀው መጀመሪያ። እዚህ ቤት ምግብ እየበላች ነው ይመስለኛል። እንዴ ይህንን ብረት ድስት 3500 ብር እያለችኝ ነው። ኖ አይደለም 12000 ብር አንድ ላይ ነው ይመስለኛል። እዚህ ጋር ጀበናዎች አሉ። ጀበና 250 ብር። እዚህ የሚታዩት ጀበናዎች በሙሉ ዋጋቸው 250 ብር ነው። ኦኬ እዚህ የሚታዩት ጀበናዎች እንዳሉ ዋጋቸው 250 ብር ነው እንደምታዩቸው ማለት ነው። ከዛ መጥበሻ ይሄ 1800 ብር ነው ዋጋው። ፊክስድ ነው ዋጋው። 1700 አረግላለሁ እያለችኝ ነው። ሌላ ምን ልጠይቅ? መጥበሻ ጀበናዎቹ ግን ተመችቶኛል የሆነት። ሌትስ ጎ በቃ። እንግዲህ ስቶቭ ደግሞ መጠየቅ እፈልጋለሁ። እስቲ ስቶቭ እንጠይቅ ካለ ማለት ነው። እዚህ ስቶቭ ጠይቀናል። እንግዲህ 1800 ብር ነው ስቶቭ፣ ግን ፊክስድ ነው ዋጋቸው የሆነት። 1700 አረግላለሁ እያለችኝ ነው። ጁስ መፍጫ እየጠየኳት ነው። ጁስ መፍጫ ላይ ጋር ያሉት ነው የምትለኝ። እየታየኝ አይደለም ግን እኔ ኦኬ ላይ እሺ። ጁስ መፍጫ እስከ 8000 እስከ 6000 ብር ማክሲመም አለ። ከላይ የምታዩቸው ጁስ መፍጫዎች ናቸው። ከ8000 እስከ 6000 ብር ድረስ ማክሲመም ዋጋቸው ነው። ፊክስድ ነው ዋጋው የእውነት። እኔ ተመችቶኛል ቤቱ። በነገራችን ላይ በደንብ ነው ያስተናገዱኝ። መጥበሻ ደግሞ እዚህ በትናንሾቹ ነው ያሉት። ዋጋቸው 600 ብር ነው። እንግዲህ እስካሁን ያገረጣኝ ሰው የለም። አገረጣኝ እዚህ ጋይስ የለም ነው እያለ ጭራሽ አላስገባኝም። የለም ቀጥላለኝ። የእውነት ቅስሜን ሰበረው። እንግዲህ ጋይስ ስቶቭ መጠየቅ እፈልጋለሁ። የስቶቭ ዋጋ ጠይቄ ነግራችኋለሁኝ። እስካሁን አንድ ሰው ነው ያገረጣኝ። እንግዲህ አዲስ ጎጆ ወጪዎች የት ናችሁ? መሪ መታችሁ መሸመት ትችላላችሁ። ዋጋቸው ፊክስድ ነው። ደግሞ ሌላ ጊዜ ደግሞ ወደ መርካቶ ሂጂ ከዚህ ጋር ያለውን የዋጋ ልዩነት አሳያችኋለሁ በደንብ በሰፊው። እዚህ ጋር እንግዲህ ላይን የሚስብ ነገር አለ። እናት ሮኮቦት ስንት ነው ብዬ ጠይቄያታለሁኝ። እንግዲህ ሮኮቦት ዋጋቸው እነዚህ እያለችኝ ያለችው 3000 ብር ነው ማክሲመም ዋጋቸው እንዳለ የተደረደሩት ማለት ነው። 3000 ብር እንግዲህ እነዚህ የምታዩቸው 3000 ብር ናቸው። እንግዲህ ቡና ማፍላት የምትወድ ሚስት ያለው መቼም ቡና የሚጠላ የለም። 3000 ብር ነው ዋጋቸው። ግን ደግሞ ከዚህ የተሻላለ ትለኛለች። እዚህ ጋር 5000፣ እነዚህ ደግሞ ዋጋቸው 5000 ብር ነው። እንደምታዩት የሆነ ያምራሉ የሆነት። ግን 5000 ብር የለኝም። እነዚህ ዋጋቸው 5000 ብር ነው። በነገራችን ላይ ጋይስ ይሄ ብረት ድስት ነው 9000 ብር ያለችኝ እንዳለ ጠቅላላውን ማለት ነው። እዚህ ጋር የምታዩት ኦኬ። ጁስ መፍጫ እያልኳት ነው። ጁስ መፍጫ ላይ ነው ያለው ነው የምትለኝ። ታች ያለው ነው ሳይኝ እያልኳት ነው። እሺ እዚህ ጋር የሽንኩርት መፍጫ
ፊክስድ ነው ዋጋቸው። ከ3000 እስከ 6000 ያለ ነው የምትለኝ። 6000 በእጇ የምትነካው 6000 ነው እንደምታዩት። እነዚህ መደዳዎቹ እስከ 3000 ድረስ ፊክስድ ናቸው ዋጋቸው ብዬ አስባለሁ። ሳህን ጠይቂያት ነበር። ሳህን በፍሬ 200 ብር ነው እያለችኝ ያለችው፣ በፍሬ ማለት ነው። የምታያቸው ሳህኖች በፍሬ 200 ብር ነው እያለችኝ ያለችው። እንግዲህ ስቶቭ ፍለጋ ደግሞ እንሂድ ጋይስ። ግን ጋይስ በጣም ነው የሚከብደው። እንትን እቃ ሳትገዙ ዝም ብላችሁ እስከ ጥግ ጠይቃችሁ በቃ እሺ ምናምን ብሎ መሄድ በጣም ነው የሚከብደው። በተለይ እንደኔ አይነት ግርጣታ ሆነ በስማ እሺ ጋይስ ይላል ወደዛ ሆነ። እሺ ጋይስ እዚህ ጋር ምንጣፍ ይታየኛል። እስቲ ምንጣፍ እንጠይቅ። ምንጣፍ ኧረ በኢየሱስ ስም ስንት እንዳለኝ ሰማችሁ? 10,000 ብር ምንጣፍ ጋይስ። ባይነጠፍ ቢቀርስ ጋይስ 10,000 ብር። ይሄ አይመጥን። ይሄ ገና ነው። እኛ ገና ጎጆ አልወጣንም ጋይስ። ፍሪጅ ብዬ የጠየቅኩት ቀብራራ ነው ሰውየው። ቪዲዮ አጥፋና ነው ፍሪጅ ዋጋ የምነግርህ አለኝ። የራስ ጉዳይ ብዬው ልወጣ ነው። አቡ ትንሽ ተጋተትኩት። ግን አሪፍ እቃ አለ። ግን ሰውየው ኮስተራ ነው። በኢየሱስ ስም ዋጋ አልተናገረም። እንግዲህ ወደ ላይ እንሄዳለን። አባቴ ሲጀምር አቀማመጡን አይታችሁታል ጋይስ። እግሩን ዘርግቶ ነው የተቀመጠው። የስራ ሰው ለራሱ አይመስልም። ግን እኔ ይሄ ምንድነው ስቶቭ ዋጋ መጠየቅ እፈልጋለሁ። በጣም የስቶቭ ዋጋ ማወቅ እፈልጋለሁ። በነገራችን ላይ ስጠይቃቸው ማክሲመም ሙሉ ዋጋውን ነው የምጠይቃቸው። በስንት እንዳመጡት ነው የምጠይቃቸው ሁላ የእውነት ስግጥ ብዬ ማለት ነው። እንግዲህ ጋይስ እዛ አካባቢ ይታየኛል የቤት እቃ ያለበት። ወደዛ ሂጄ ጠይቃለሁኝ። እንግዲህ አዲስ ጎጆ ወጪዎች ወደ መሪ መታችሁ ሸምቱ የእውነት። እስቲ ደግሞ መርካቶ ደግሞ ዋጋ ፊክስድ ከሆነ እናያለን ጋይስ። እዚህ ጋር ስቶቡን አገኘሁት የእውነት። ይህን ስቶቭ ዋጋ መጠየቅ ፈልግ ነበር በጣም። ስንት? ይህ 9500 ብር ነው የሚለው። 9500 ብር ነው ጋይስ። ይሄ የምታዩት እንትን ውስጥ ግባና እያለኝ ነው 8000 አደርግልሃለሁ እያለኝ ነው። ይሄ መጨረሻ ዋጋው 8000 ብር ነው። የ8000 ብር ነው መጨረሻ ዋጋው እንደምታዩት ነው። ሌላ እዚህ ጋር ያሉት ቡና መፍጫዎች ናቸው ከታች ማለት ነው። ቡና መፍጫዎች 3000 ማክሲመም ዋጋቸው 3000 ነው ከታች ያሉት ወደዚህኛው በኩል ይኸው እነዚህ ማለት ነው። ፔርሙስ ደግሞ 2500 ብር ነው እያለኝ ያለው ፔርሙስ ማለት ነው። ግን ይሄ ስቶቭ ተመችቶኛል፣ ቢኖረኝ ይገዛው ነበር የእውነት። እንግዲህ ፋሚሊ እንዳያችሁት ነው የቤት እቃ በተወሰነ መልኩ ጠይቀናል። እንግዲህ ዋጋውን እንዳያችሁት ነው። ማክሲመም ዋጋው ይሄን ይመስላል። ቀጣይ ደግሞ ሌላ ቪዲዮ ይዤላችሁ እመጣለሁ። ሰብስክራይብ አድርጉ። ይመቻችሁ።